ጤና ይስጥልኝ የአዲስ ጆርናል ዩቲዩብ ቻናል ተከታዮቻችን፣ ለዛሬ አንድ ጽሑፍ ይዘንላችሁ መጥተናል። ላይክ፣ ሰብስክራይብ፣ ሼር በማድረግ ሀሳባችሁን ደግሞ ኮሜንት ላይ በማስፈር አብራችሁን ሁኑ። ታሪክ የማይረሳው የኮሞሮስ አደጋ፣ የአጋች ታጋቹ ትንቅንቅ በሁለት ተከታታይ ክፍሎች እናደርሳችኋለን። ህዳር 14 ቀን 1989 ዓ.ም ማለዳ ልጄ ማያ የመኝታ ክፍላችንን በር ከፍታ ስትገባ ከእንቅልፌ ነቃው። ዛሬ ልደቷ ነው። በዋዜማዋ ለልደቷ ከእንግሊዝ ለንደን ከተማ ከመስኪ ጋር የገዛንላት ስጦታ በመጠቅለያ ወረቀት ጠቅልዬ ቁም ሳጥኑ ውስጥ አስቀምጬላት ነበርና ቁም ሳጥኑን እንድትከፍተው ነገርኳት። ልክ የተጠቀለለውን የልደት ስጦታ ስታይ መልካም ልደት የሚለውን መዝሙር አዜምላት ጀመር። ስጦታዋን ወስዳ ሳትከፍተው ሮጣ መታ ተጠምጥማብኝ አመሰግናለሁ አለችኝ። ስጦታዋ ሶኒ ዋክማን ነበር። ባትሪ ድንጋይና ካሴት አስገብቼላት ሙዚቃውን ማጣጣም ጀመረች። ከዚህ በፊት በነበረኝ በረራ መስኪ አብራኝ እንድትጓዝ አሳመኛት። ወደ ለንደን አንድ ላይ በረርን። የልብ ወዳጃችንና እንደ ወንድም የምናየው ግርማ ተሊላ ከቤተሰቡ ጋር በለንደን ከተማ ይኖራል። ግርማ ተሊላ በለንደን የኢትዮጵያ አየር መንገድ የጥገና ክፍል ኃላፊ ነበር። እኔም የ60 ሰዓት ረፍቴን ጨርሼ መስኪ ከግርማና ከቤተሰቡ ጋር እንድትቆይ አድርጌ ወደ አዲስ አበባ መመለስ ነበረብኝ። ምክንያቱም አዲስ አበባ ከደረስኩ በኋላ በሚቀጥለው ቀን በረራ ስለነበረኝ ነው። በኢቲ 961 ወደ ኮት ዲቯር ዋና ከተማ አቢጃን እንድንበር የተመደብንበት ቀን ህዳር 14 ቀን 1989 ዓ.ም ከለንደን በረራ መልስ ነው። የዚያ ቀን ጠዋት ላይ እንደተለመደው ልጆቻችን ማያና አልፋ ልብሳቸውን እንዲለብሱና ቁርሳቸውን እንዲመገቡ ነገርኳቸው። ያን ቀን በጀርመን ቤተክርስቲያን ቅጥር ግቢ ውስጥ የባዛር ዝግጅት ስለነበር ማያና አልፋን አብረዋቸው ወደዚያ ከሚሄዱ የክፍል ጓደኞቻቸው እናት ወይዘሮ መንበረ ዘንድ ወስዳ ከፕሮግራሙ መጠናቀቅ በኋላም ማያንና አልፋን ወደ ቤት እንዲመልሷቸው ተነጋግረን ተለያየን። ቀኑ ብራና ሰማዩም የጠራ ነበር። የበረራ ልብሴን ለብሼ የጉዞ ቦርሳዬንና ሻንጣዬን በመያዝ መኪናዬን ወደ አቆምኩበት ቦታ መራው። ቦርሳዎቼን መኪና ውስጥ ካስገባው በኋላ የመኪናውን ሞተር ለማስነሳት ስሞክር አልነሳለኝ። ይህ የተለየ ክስተትና ከዚህ በፊት ያላጋጠመኝ ችግር ነበር። መስሪያ ቤት ስልክ ደውዬ ለተረኛው የስምሪት ባልደረባ የመኪናዬ ሞተር ሊነሳ እንዳልቻለና የመስሪያ ቤቱ መኪና ተልኮልኝ የበረራ ቁጥጥር ወደሚደረግበት ቢሮ መተው እንዲወስዱኝ ነገርኳቸው። ሁል ጊዜ ወደዚህ ቢሮ ሄደን ሪፖርት ማድረግ የሚጠበቅብን ሲሆን ስለ በረራውም ገለጻ የምናገኘው እዚያ ነው። በስልክ ስለ መኪናዬ መበላሸት ከሚመለከተው ሰው ጋር እየተነጋገርኩ ሳለ ዮናስ የዛን ቀን በረራ ረዳት አብራሪው ስለነበር ንግግራችንን አድምጦ ነበርና እሱ እኔ ቤት ድረስ መጥቶ እንደሚወስደኝና የአየር መንገዱ መኪና እንዳይሄድ ነገራቸው። ለበረራው የሚያስፈልጉኝን ወሳኝ መረጃዎች ካደመጠ በኋላ ወደ መኖሪያ ቤቴ መጣ። ሰላምታ ከተለዋወጥን በኋላ እየተጨዋወትን እየተሳሳቅን ወደ ኤርፖርት ሄድን። በቅርቡ ስለተወለደችው ሴት ልጁና አሜሪካ ሚስቱ ጋር ደውሎ ያወሩትን እያወጋኝ ኤርፖርት ደረስን። ዮናስ መኪናውን ለማቆም ሲሄድ እኔም የጉምሩክና የደህንነት ፍተሻ ለማከናወን ወደ ውስጥ ገባው። ከዮናስ ጋር በድጋሚ እዚህ ቦታ ተገናኘን። በዋናነት የአየር ሁኔታ መረጃዎችን መሰብሰብ ያለበት ረዳት አብራሪው ቢሆንም እኔ ግን ሁል ጊዜ ሄጄ በቀጥታ የሚነገረውን መረጃ የመስማት ልምድ ነበረኝ። ከዚያም ተያይዘን ወደምናበራው አውሮፕላን እየሄድን እግረ መንገዴንም ለዮናስ ዛሬ የማያ ልደት እንደሆነና በልደት ቀኗ ጥያት እየሄድኩ እንደሆነ አጫወትኩት። ወደ አቢጃን የምናበራው አውሮፕላን 2 ቁጥር መንገደኛ ማሳፈሪያ በር ላይ ቆሟል። አውሮፕላኑ ቦይንግ 767 ሲሆን ኢቲአይዜድ በሚል ስም የተመዘገበ ነው። ኢቲአይዜድ የተሰኘው ይህ የቦይንግ አውሮፕላን የመዝገብ ቁጥሩ 23916 ነበር።
በወቅቱ ይህ የቦይንግ 767 አውሮፕላን ግዙፍና እጅግ ዘመናዊ የነበረ ሲሆን ለአብራሪዎችም የአብራሪነት ስራን እጅግ ያቀለለ ነበር። በአጠቃላይ 193 መንገደኞችን የመጫን አቅም ነበረው። ፕራትና ዊትኒ በተሰኙ የጂቲ-9ዲ ሞተሮች አማካኝነት ይዘወራል። ይህንን አውሮፕላን በጣም የሚወድበት ምክንያት አዲስና እጅግ በጣም ዘመናዊ በመሆኑ ነው። የኢትዮጵያ አየር መንገድ እነዚህን አውሮፕላኖች ከቦይንግ ኩባንያ በቅርቡ ነው ያስመጣቸው። የአብራሪው መቀመጫ ወንበር በሚያምር ዲዛይን የተሰራና በጣም ምቾት የነበረው ነው። በወቅቱ ይህ አውሮፕላን ሶስተኛው የቦይንግ 767 ሞዴል በመሆን ነበር የአየር መንገዱን የተቀላቀለው። እኔን ጨምሮ ብዙ አብራሪዎች በሌሎች የ767 አውሮፕላኖች ውስጥ የነበሩትን የአብራሪዎች መቀመጫዎችን በተመለከተ እናማርር ነበር። ምክንያቱም የጀርባ መደገፊያው ምቹ ስላልሆነ ወገብን የሚያሳምም ነበር። በተለይ ደግሞ ረጃጅም ጉዞዎችን በምናደርግበት ወቅት ችግሩ ይከፋል። ይህ አውሮፕላን ግን ከዚህ ችግር ነፃ ሆኖ ነበር። በዚህም ሳቢያ ይኸው ቦይንግ 767 ሁሉም አብራሪ ሊያበረው የሚፈልገው አይነት አውሮፕላን ነበር። እኔም ከነርሱ መሃል አንዱ ነበርኩ። ወደ አውሮፕላን ገብተን ቦርሳችንን ካስቀመጥን በኋላ የጥገና ማህደር ደብተሩን ስናይ አውሮፕላኑ ምንም እንከን እንደሌለበት ተረዳን። በአውሮፕላኑ ውስጥ ወደሚገኘው የአብራሪዎች ክፍል ከገባን በኋላ የበረራ አስተናጋጇ ወይዘሪት ጽጌረዳ እስጢፋኖስ ወደኛ መጣ የምትፈልጉት ነገር ካለ ብላ ጠየቀችን። ሁለታችንም የታሸገ የጠርሙስ ውሃ እንደምንፈልግ ነግረናት ሳትቆይ ይዛልን መጣች። የቅድመ በረራ ዝግጅት በማድረግ ላይ ያለው በአውሮፕላኑ ውስጥ 2500 ኪሎ ግራም ትርፍ ነዳጅ እንዳለ ተረዳው። ይህም ለጉዞ ከሚያስፈልገን መጠን በላይ ነበር። ይህ እንዴት ሊሆን እንደቻለ ዮናስን ስጠይቀው ከዚህ በፊት ከነበረው ጉዞ የተረፈ ሊሆን እንደሚችል ገለጸልኝ። በአውሮፕላን ውስጥ ስለነበረው ነዳጅ ክምችት ለሚመለከተው ክፍል እንዲያሳውቅ አደረግኩ። እነሱም አውሮፕላኑ የክብደት ችግር እንደሌለውና ጉዛችንን ማድረግ እንደምንችል ገለጹልን። በረራችን ዘግይቶ ስለነበር ተሳፋሪዎች ወደ አውሮፕላኑ እንዲገቡ ተደረገ። የመነሻ ሰዓታችን ከቀኑ 4:45 ላይ ሲሆን በረራችን የዘገየችበት ምክንያት እንዲጣራ ዮናስን ጠየቅኩት። ዮናስም በረራው የዘገየበት ዋናው ምክንያት ሌሎች ከሌላ ሀገር በረራ መጥተው ጉዟቸውን በዚህ መስመር የሚቀጥሉ መንገደኞች ባለመምጣታቸው እንደሆነ አሳወቀኝ። ከህንድ የሚመጡና በእኛ አውሮፕላን ተሳፍረው የሚሄዱ መንገደኞችም እንዳሉ ነገረኝ። ከ15 ደቂቃ በኋላ ዋናዋ የበረራ አስተናጋጅ ወይዘሮ ፀሐይ ዘውዴ 163 መንገደኞች በአውሮፕላን ውስጥ እንደተሳፈሩ ስትነግረኝ በአጠቃላይ በአውሮፕላን ውስጥ የነበርነው ሰዎች ቁጥር 178 ሆነ። ከዚያም ውስጥ 7 የበረራ አስተናጋጆች፣ 2 አብራሪዎች፣ 1 የጥገና ቴክኒሽያን እና 2 የደህንነት ፈታሾች አሉበት። 2ቱ የደህንነት ፈታሾች በምናርፍበትና በምንነሳበት ጣቢያዎች የመንገደኞችን የእጅ ሻንጣና ቦርሳዎች የሚፈትሹ ናቸው። ይኸውም የሆነበት ዋና ምክንያት በእነዚህ ጣቢያዎች ላይ ያሉት ፈታሾች ስራ በአየር መንገዱ የደህንነት ቢሮ አጥጋቢ ሆነው ባለመገኘቱ ነው። ሁሉም የአውሮፕላኑ በሮች ተዘጉና ዮናስ አውሮፕላኑ ወደ ኋላ እንዲገፋና ሞተሩ እንዲነሳ ጥያቄ አቀረበ። ሁሉንም ቅድመ ሁኔታ ሟልተን ወደ መንደርደሪያው ስፍራ ደረስን። ልክ ከቀኑ 5:08 ላይ መሬትን ለቀን ከፍታ መጨመር ጀመርን። የአውሮፕላኑ ዋና አብራሪ እኔ ስሆን ወደ ናይሮቢ የምንበረው በ39,000 ጫማ ከፍታ ላይ ነበር። ከቆይታ በኋላ መንገደኞች የመቀመጫ ወንበር ቆበቷቸውን እንዲያስሩ የሚያሳየውን ምልክት አጠፋ ነው። ይኸውም መንገደኞች በነፃነት መንቀሳቀስ እንዲችሉና እግራቸውን ማፍታታት እንዲችሉ ይረዳቸዋል። ከመሬት 39,000 ጫማ ከፍታ ላይ ስንደርስ ለመንገደኞች ስለ በረራው ማወቅ የሚገባቸውን መረጃ መስጠት ጀመርን። ድንገት ግን ከመንገደኞች ክፍል ውስጥ የጩኸት ድምፅ ሰማን። የአውሮፕላን አብራሪዎች ክፍል በር በኃይል ተከፍቶ ጠላፊዎች ነን የሚሉ 3 ሰዎች ወደ ውስጥ በመግባት ዮናስን በማስፈራራት እየመቱት ከመቀመጫው ተነስቶ ከበረራ ክፍሉ እንዲወጣ አዘዙት። እሱም ምን ማድረግ እንዳለበት ግራ ገብቶት ሲወጣ እኔ ጠላፊዎቹ ምን እንደሚፈልጉ ጠየቅኳቸው። ከዚያም ዮናስ ተገርሞ ያየኛል። ምን ማድረግ እንዳለበት አላወቀም።
እኔም ምን እንደሚፈልጉና ዮናስን መደብደባቸውን እንዲያቆሙ ጠየቅኳቸው። ከመካከላቸው አንዱ ዝም በል፣ ጸባይህን ካላሳመርክ አንተንም ቀጥቅጠን እንገልሃለን አለኝ። እኔም ምርጫ ስለሌለኝ በምልክት ዮናስን ዝም ብለን የታዘዝነውን እንድናደርግ ምልክት ሰጠሁት። ካሳለፍኩት ልምድ በመነሳት ይህ ክስተት የአውሮፕላን ጠለፋ እንደሆነ አውቄያለሁ። ፈጣሪ ሆይ እንደገና ጠለፋ ውስጥ ልገባ ሊሆን አይችልም፣ ለሶስተኛ ጊዜ ጠለፋ እያልኩ ከራሴ ጋር እሟገት ጀመር። በመቀጠልም አዲስ አበባ ለሚገኘው የመቆጣጠሪያ ጣቢያ ኢቲ 961 ተጠልፏል የሚል መልእክት አስተላለፍኩ። እኔ በነበርኩበት የአየር ክልል ይበር የነበረ ሌላ የኢትዮጵያ አየር መንገድ አውሮፕላን መልእክቴን እንደሰማና ለሚመለከተው አካል እንደሚያሳውቅ ነገረኝ። የጠላፊዎቹ ግትርነትና የአየር ትራፊክ ተቆጣጣሪው ሙግት። ዮናስ ከአብራሪዎቹ ክፍል እየወጣ ያለ ቀኝ ትከሻይን መታ አደረገኝ። መልእክቱ እንደገባኝ እግዚአብሔር ይርዳህ ማለቱ ነበር። ከጠላፊዎቹ አንዱ ወደ አውስትራሊያ ነው መሄድ የምንፈልገው በማለት ጮኸ። እኛ የምንላችሁን ካላደረጋችሁ ደብድበን እንገላችኋለን፣ ደግሞም ሁላችንም አብረን እንሞታለን በማለት በጩኸት አንባረቀ። ቀጥሎም በአውሮፕላኑ የተለያዩ ክፍሎች ውስጥ 11 መሳሪያ የታጠቅን ጠላፊዎች እንገኛለን። የእጅ ቦምብ ይዘናል። እኛ የምንፈልገውን ነገር ካላደረጋችሁ ይህንን አውሮፕላን እናጋየዋለን በማለት አስፈራራኝ። ዮናስ ከበረራ መቆጣጠሪያ ክፍል እንደወጣ ከጠላፊዎቹ መካከል አንደኛው ለእሳትና ለአደጋ ጊዜ ተብሎ በበረራ መቆጣጠሪያ ክፍል ውስጥ የተቀመጠውን መጥረቢያና የእሳት ማጥፊያ አንስቶ በመውሰድ የአብራሪው መግቢያ በር ላይ ቆመ። ሁለተኛው ጠላፊ በጥቁር ሹራብ የተሰራ የፊት ጭንብል ያጠለቀ ሲሆን ባጠለቀው ረጅም እጀታ ያለው የእጅ ጓንት ውስጥ ቦምብ የሚመስል ነገር ሸፍኖ ይዟል። የያዘው ቦምብ እንደሆነ እየተናገረ ከካፒቴኑ መቀመጫ ጀርባ ሄዶ ተቀመጠ። ይህ ጠላፊ ከዚያ ሰዓት ጀምሮ አውሮፕላኑ እስከሚከሰከስበት ጊዜ ድረስ ይህንን ወንበር አልለቀቀም ነበር። ሶስተኛው ጠላፊ የቡድኑ መሪ ይመስላል። እሱም መጥረቢያውን ከሁለተኛው ጠላፊ ተቀብሎ ሄግ የተሰኘውን የስኮትላንድ ውስኪ ጠርሙስ በሌላኛው እጁ ጨብጦ በረዳት አብራሪው መቀመጫ ላይ ተሰየመ። ከዚያም የጉዞ አቅጣጫችንን ወደ አውስትራሊያ እንድናደርግ ዝርዝር መመሪያዎችን ይሰጠኝ ጀመር። በመቀጠልም እናንተ አብራሪዎች የአውሮፕላን ጠላፊዎችን ለማክሸፍ በርካታ ዘዴዎችን እንደምትጠቀሙ እናውቃለን። እንደዚህ አይነት ነገር ለማድረግ ብትሞክሩ አንድ በአንድ ተሳፋሪዎችን የምንገድል ሲሆን በመጨረሻም አንተን እንገድልሃለን በማለት ዛተብኝ። እኔም እነሱ እንደሚያስቡኝ አይነት ሰው እንዳልሆንኩና የተሳፋሪዎችን ሕይወት አደጋ ላይ የሚጥል ነገር የማደርግ ግዴለሽ ሰው እንዳልሆንኩ ነገርኳቸው። የበረራ አቅጣጫዬን ወደ ኬንያ ሞምባሳ ደሴት አስተካከልኩ። ዋናው የጠለፋው መሪ የሚመስለው ሰው ሰላምታ የተሰኘውን የኢትዮጵያ አየር መንገድ የበረራ መጽሔት በማምጣት ቦይንግ 767 ነዳጅ መሙላት ሳያስፈልገው ለ11 ሰዓታት ያህል መብረር እንደሚችል ጠቆመኝ። አስከትሎም አውስትራሊያ ከዚህ የበለጠ እንደማይርቅና ነዳጅ ያጥረኛል የሚል ጉዳይ እንዳላነሳ አሳወቀኝ። ይህንን መረጃ ተስማማውበት። ነገር ግን ይህንን አጠቃላይ መረጃ እንጂ ከኛ በረራ ጋር በተለየ መልኩ የሚሄድ አልነበረም። በመቀጠልም እነሱ ያነበቡትና እኛ ያለንበትን ሁኔታ ማብራራት ጀመሩ። እኛ በአውሮፕላን ውስጥ ያለን ነዳጅ ወደ ናይሮቢ ሊያደርሰን የሚችል ሲሆን እዚያ ማረፍ ባንችል ሞምባሳ ድረስ ብቻ ሊያደርሰን የሚችል የነዳጅ መጠን እንደያዝንና የነዳጅ መጠን አመላካቹን በጣቴ በመጠቆም አሳየዋቸው። በተጨማሪም መጽሔቱ ላይ እንዳነበቡት 64000 ኪሎ ግራም ነዳጅ እንደሌለና ያለን መጠን 12000 ኪሎ ግራም ብቻ መሆኑን ነገርኳቸው። የነዳጅ መጠን አመላካቹንና ለምን ያህል ጊዜ በአየር ላይ መቆየት እንደምንችል በድጋሚ ጠቆምኳቸው። የኢትዮጵያን የአየር ክልል ጨርሰን ወደ ኬንያ የአየር ክልል ስንገባ ናይሮቢ ከሚገኘው የአየር ትራፊክ መቆጣጠሪያ ጋር ግንኙነት በማድረግ ስላጋጠመን የጠለፋ ሁኔታና በአሁኑ ጊዜ በ39000 ጫማ ከፍታ ላይ ሆነን ወደ ሞምባሳ አየር ማረፊያ እያቀናን እንደሆነም አሳወቅኳቸው። ሞምባሳ ለማረፍ መወሰን አለመወሰናችንን እንዲሁም ለመድረስ ምን ያህል ጊዜ እንደሚቀረን ጥያቄ አነሳልኝ። እኔም ጠላፊዎቹን ሞምባሳ ማረፍ እንችል እንደሆነና ነዳጅ ቀርተን ጉዞአችንን ወደ አውስትራሊያ እንድንቀጥል ሐሳብ አቀረብኩ።
ጠላፊዎቹ ግን ይህንን ለማድረግ ፍቃደኛ አልነበሩምና አቋማቸውን ናይሮቢ ለሚገኘው የአየር ትራፊክ ተቆጣጣሪ አሳወቁ። የአየር ትራፊክ ተቆጣጣሪው ጠላፊዎቹን ስላለ ሁኔታ እንዲያስገነዝባቸው ጠየቁትና አውሮፕላኑን ከጠለፉት ሰዎች ጋር ለመነጋገር ተስማማ። ከነሱ ጋር መነጋገር እንደሚችል በመንገር የድምጽ ማሰሚያ ስፒከሮቹን በመክፈት እሱ የሚናገረውን እንዲሰሙ አደረኩኝ። የአየር ትራፊክ ተቆጣጣሪው ንግግሩን ቀጠለ። አድምጡኝ ጎበዝ። ይህ ናይሮቢ የሚገኘው የመቆጣጠሪያ ጣቢያ ነው። ከሞምባሳ ወደ አውስትራሊያ ለመብረር ከ8 ሰዓታት በላይ የሚፈጅ ሲሆን እናንተ አሁን ያላችሁ የነዳጅ መጠን ሊያበራችሁ የሚችለው ግን ለ2 ሰዓታት ብቻ ነው። በመሆኑም የኬንያ መንግስት ባለስልጣናት እንድታርፉ የፈቀደ ሲሆን ነዳጅ እንድትሞሉና መዳረሻችሁ ወደ ሆነው አውስትራሊያ እንድትሄዱ ፈቃድ ሰጥቷቸዋል። ይህንን ማድረግ ካልቻላችሁ ግን ነዳጅ ሊያጥራችሁና ልትከሰከሱ ትችላላችሁ በማለት ሐሳቡን ሰነዘረ። አያይዞም እባካችሁ ፍላጎታችሁ ምን እንደሆነ ንገሩኝ በማለት ጥያቄ ያቀረበላቸው። ይህንን መልእክት የሰሙ ሲሆን እኔንም ሬዲዮን እንዳጠፋ በመንገር ጆሮዬ ላይ ያለውን ማዳመጫ ከጭንቅላቴ ላይ ከነሳ በኋላ የፀሐይ መነጽሬንም ከፊቴ ላይ አውልቆ አሽቀነጠረው። የጆሮ ማዳመጫዬን ከማውለቃቸው በፊት ለናይሮቢው የአየር ትራፊክ ተቆጣጣሪ ፈቃደኛ እንዳልሆኑና በአሁኑ ጊዜ በ39,000 ጫማ ከፍታ ወደ ሞምባሳ ደሴት እያቀናን እንደሆነ አሳወቅኩኝ። ከጠላፊዎቹ ጋር የነበረኝ ግብግብ ከተወሰነ ጊዜ በኋላ ጠላፊዎቹ ወደ አውስትራሊያ ስልክ እንድደውል ትዕዛዝ ሰጡኝ። አውሮፕላን ውስጥ ስልክ መደወያ አለመኖሩንና ደግሞም ምንም አይነት የስልክ ቁጥር እንደሌለኝ ነገርኳቸው። የጠላፊዎቹ መሪ እኔን የሚማታ በመምሰል መሞት የምትፈልግ ከሆነ ልንገድልህ እንችላለን በማለት አስፈራራኝ። የኢትዮጵያ አየር መንገድ የበረራ ጊዜ ሰሌዳን እንድሰጠው ጠየቀኝ። ከአውሮፕላኑ የጎን ኪስ ውስጥ ያገኘሁትን ለጠላፊው ሰጠሁት። ከአውስትራሊያ የሚገኝ የኢትዮጵያ አየር መንገድ የሽያጭ ወኪል ስልክ ቁጥሩ ነገረኝ። በመቀጠልም የኢትዮጵያ አየር መንገድ ሬዲዮ መገናኛ ጠርቼ ስልክ ቁጥር ሰጥቼ በሰጠኋቸው ስልክ ቁጥር ወደ አውስትራሊያ እንዲደውሉና ወደዚያ እያቀናን እንደሆነ እንዲነግሯቸው አሳሰብ። የሬዲዮ ኦፕሬተሩ በምን ያህል ጊዜ እንደምደርስ ጠየቀኝ። እኔም ነዳጃችን ለ2 ሰዓታት ብቻ በአየር ላይ እንደሚያቆየን በመግለጽ ሬዲዮኑን ዘጋሁት። የጠላፊዎቹ መሪ በድንገት የጆሮ ማዳመጫውን ከጭንቅላቱ ላይ ጎትቶ አነሳ። ከዚህ በኋላ ምንም አይነት የሬዲዮ ግንኙነት ማድረግ አይፈቀድልህም በማለት ማዳመጫውን ወደ መሬት ለሁለተኛ ጊዜ ወረወረው። በዚህ ጊዜ ከሞምባሳ ደሴት በላይ ሆነን በረራችንን ቀጠልን። ከፊት ለፊታችን ወዳለችው የታንዛኒያ ደሴት ወደ ሆነች ዛንዚባር እያቀናን ነበር። የሞምባሳን ደሴት እንዳለፍን ጠላፊዎቹን ሐሳባችሁ ምንድነው ብዬ ጠየቅኳቸው። ይህንን ያደረኩት አንድ የተወሰነ ቦታ ላይ አርፈን ነዳጅ ካልነዳን በስተቀር ወደ አውስትራሊያ ለመድረስ ፈጽሞ ስለማንችል ነበር። የነዳጅ መጠን አመልካቹን ለጠላፊዎቹ ሳሳያቸው ያለን የነዳጅ መጠን በጣም እያሽቆለቆለ ነበር። ወደ አውስትራሊያ እንደማንደርስ እንደገባቸው በውስጤ ተረዳው። ሆኖም ግን ሐሳባቸውን መቀየር አልፈለጉም። እስኪ ተመልከቱ፣ በዚህ አውሮፕላን ላይ የምታያቸው ግለሰቦች ንጹሃን ኃላፊነትና ተልዕኮ ያላቸው የቤተሰብ አስተዳዳሪዎች ናቸው። ሁሉም ወዳጆቻቸውን ለማግኘት ጓጉተዋል። እኔ ራሴ በእኔ ላይ ሙሉ በሙሉ ጥገኛ የሆኑ 2 ህፃናት ልጆች አሉኝ። ለምንድን ነው እኛን ለመግደል የምትፈልጉት? ይህ ሁሉ ውድመት እንዲከሰት ለምን ትፈልጋላችሁ? እናንተ ወደ አውስትራሊያ መድረስ የማትችሉ ከሆነና ሁለተኛው አማራጩ ሞት ከሆነስ ለምን ራሳችሁን አትገድሉም? ብዬ በምሬትና በንዴት ተናገርኩ። የጠላፊዎቹ መሪም የእናንተንና የመንገደኞቹ ቤተሰቦች የእናንተ የጡረታ ጥቅማ ጥቅሞች ያገኛሉ። እኛ ግን ዓለም ሁሉ ያደረግነውን እንዲያውቅ እንፈልጋለን። በዚህም ታሪክ እንሰራለን በማለት ተሳለቀብኝ። በዚህ ጊዜ ዋና ጠላፊው በጣም ብዙ መጠን ያለው አልኮል እየጠጣ ነበር። ከኔ በስተጀርባ የተቀመጠው ጠላፊ ደግሞ ካቲካላ የተሰኘውን ባህላዊ መጠጥ እየጠጣ ነው። መጠጡን በሽታው አውቄዋለሁ። መሪያቸው ደግሞ ለኔ መመሪያ እየሰጠ ወደ አውሮፕላኑ መንገደኛ ክፍል በመሄድ ብላክ ሌብል የተሰኘውን የስኮትላንድ ውስኪ በማምጣት በኔ ፊት ከፍቶ አብሬው እንድጠጣ ጠየቀኝ።
እኔ ግን ያንን ለማድረግ ፈቃደኛ እንዳይደለውና አውሮፕላን አብራሪ በበረራ ላይ እያለ መጠጥ መጠጣት በዓለም አቀፍ ሕግ የተከለከለ መሆኑን ገለጽኩለት። ወደ ዛንዚባር ወይንም ታንዛኒያ ደሴት ስንደርስ ጠላፊዎቹን ነዳጅ ለመሙላት ልናርፍበት የምንችለው የመጨረሻ አየር ማረፊያ እዚህ ነው፣ አውስትራሊያ መድረስ ከፈለጋችሁ የግድ እዚህ ማረፍ አለብን በማለት አስረዳዋቸው። ዋናው ጠላፊ አብዛኛውን ጊዜ ተቀምጦ ያሳልፈው በረዳት አብራሪው መቀመጫ ላይ ነው። በድንገት ወደ አውሮፕላኑ ዋና ክፍል ሲሄድ ከኔ ከበስተጀርባ ተቀምጦ የነበረው ከሌላኛው ጠላፊ ጋር ለመወያየት ወሰንኩኝ። ከኔ በስተጀርባ የተቀመጠውን ጠላፊ እኔን እንዲሰማኝና መሬት ላይ አርፈን ነዳጅ ከሞላን በኋላ ወደ ፈለጉበት ቦታ እንደምወስዳቸው እንዲያምነኝ ተማጸንኩ። ይህ ካልሆነ ግን ሁላችንም አየር ላይ እንደምናልቅ ነገርኩት። መልሱ ግን አስገራሚ ነበር። እኛ እዚህ የተገኘነው ለጋራ ዓላማና ግብ ነው በማለት መለሰልኝ። የጠላፊዎቹ መሪ ከሄደበት ሲመለስ ከሁለተኛው ጠላፊ ጋር የሆነ ነገር ስናገር አስተዋለ። ሁለቱ ጠላፊዎች በሹክሹክታ የሆነ ነገር ተነጋገሩ። በፈረንሳይኛ ቋንቋ ያወሩ ይመስለኛል። ነገር ግን በደንብ ልሰማቸው አልቻልኩም። እየበረርን የነበረው የምስራቅ አፍሪካን የባህር ዳርቻ ተከትለን ሲሆን ጠላፊው አውስትራሊያ ለመሄድ በውቅያኖስ ላይ መብረር እንዳለብኝና ወደ ግራ እንድዞር መመሪያ ሰጠኝ። የኔ ሐሳብ በምስራቅ አፍሪካ የባህር ዳርቻ ላይ በመብረር ድንገት ሐሳባቸውን ከለወጡ የነዳጅ መምሪያ ስፍራ ለማግኘት ያመቻል የሚል ነበር። ጠላፊው በድጋሚ ወደ አውስትራሊያ ስልክ እንድደውል መመሪያ አስተላለፈ። የጆሮ ማዳመጫውን አጥልቄ የሬዲዮ ግንኙነት ማድረግ ጀመርኩ። እግረ መንገዴን ይህንን እድል በመጠቀም ወደ ዳሬ ሰላም ታንዛኒያ የአየር ትራፊክ መቆጣጠሪያ የሬዲዮ ግንኙነት በማድረግ አውሮፕላኑ የሚገኝበትን ስፍራና ከፍታ እንዲሁም እያመራሁ የሚገኝበትን አቅጣጫ አሳወቅኳቸው። ይህንንም ያደረግኩት በውቅያኖስ ውስጥ የምናርፍ ከሆነ ያለንበትን አቅጣጫ በመገመት በፍለጋ እንዲያገኙን ለማድረግ ነው። የዳሬ ሰላምን አየር ትራፊክ ተቆጣጣሪ መልእክቱን በሚገባ እንደተረዳ አረጋገጠልኝ። አውሮፕላኑን በደቡብ ምስራቅ በኩል ወደ ውቅያኖስ አቅጣጫ እያዞርኩ ያለው በቅርብ ርቀት ውስጥ የአውሮፕላን ማረፊያ እንዳለ ምልክት ማየት ቻልኩ። የኢትዮጵያ አየር መንገድ በዚህ የአየር በረራ መስመር ስለማይጠቀም ስፍራው የት እንደሆነ ለማወቅ አልቻልኩም። እኔ በምጠቀምበት በኩል የበረራ አቅጣጫውን የሚያሳይ ካርታ አይቀመጥም። ሁልጊዜ የሚቀመጠው ከረዳት አብራሪው መቀመጫ ጎን ባለ ኪስ ውስጥ ነው። ከበረራ ቦርሳዬ ውስጥ አነስተኛ የዓለም ካርታ ያለበትን ትንሽ መጽሐፍ ሚኒ አትላስ አወጣው። ብዙ ጊዜ ይህንን የአትላስ ካርታ የምጠቀመው በበረራ ላይ የሚያጋጥሙንን አስደናቂ ቦታዎች ለተሳፋሪዎች ለማሳወቅ እንዲያግዘኝ በሚል ነው። የአትላስ ካርታውን በመጠቀም ከፊት ለፊታችን የሚጠብቀን ደሴት ኮሞሮስ መሆኑን ተረዳው። ስለዚህ ደሴት ምንም አይነት የቀደመ እውቀት አልነበረኝም። የጠላፊዎቹ መሪ በድንገት ወደ እኔ መጥቶ ሲጋራ ማጨስ ትችላለህ አለኝ። እኔም ሲጋራ እንደማላጨስ ነገርኩት። ከዚያም በስጭት በማለት እንግዲያውስ ሲጋራ መለኮሻ ስጠኝ ብሎ ጠየቀኝ። ሲጋራ የማላጨስ ከሆነ መለኮሻው ምን ይሰራልኛል ብዬ መለስኩለት። በመቀጠል ባይሆን ተሳፋሪዎቹን መጠየቅ ትችላለህ ብዬ መለስኩለት። እንዳልኩትም ወደ ተሳፋሪዎቹ ሲሄድ አጋጣሚውን ተጠቅሜ ሌላኛውን ጠላፊ በትክክል ያለውን ሁኔታ ለማስረዳት እድል አገኘው። እሱ ግን እኔን ለመስማትና ሁኔታውን ተረድቶ ጓደኞቹን ለማሳመን ፈቃደኛ አልነበረም። በዚህ ጊዜ የጠለፋውን ሁኔታ ሊቀይሩ የሚችሉ በርካታ አማራጮችን ማሰላሰል ጀመርኩ። ነገር ግን አብራሪ ክፍል ውስጥ ብቻዬን ስለነበርኩ ምንም ለማድረግ አልቻልኩም። እንዴት ብዬ ወንበሬንና በረራውን ትቼ ልነሳ እችላለሁ? እነርሱ እንደነገሩኝ ከሆነ ደግሞ 11 ናቸው። 2 በአብራሪ ክፍል ውስጥ ከኔ ጋር አሉ። እንዲሁም ደግሞ ሶስተኛው ጠላፊ በአብራሪውና በተሳፋሪዎች ክፍል ባለው በር መካከል ቆሟል። ይህ ጠላፊ ወደ አብራሪው ክፍል የሚያስገባውን በር እየጠበቀ ነው። የኢትዮጵያ አየር መንገድ የአብራሪዎች መመሪያ ላይ የተጠቀሰውን ማሳሰቢያ አስታወስኩ። አብራሪዎች ሁልጊዜም በጠለፋ ወቅት መረጋጋት ይኖርባቸዋል። ከጠላፊዎች ጋር ለመተባበር ጥረት በማድረግ ተሳፋሪዎችን ለአደጋ ከሚያጋልጥ ድርጊት መቆጠብ አለባቸው። እንዲሁም በሐምሌ 1985 ዓ.ም
ለአብራሪዎች ይፋ የተደረገው መመሪያ ጠላፊዎቹን መተባበርና ለሚጠይቋቸው ጥያቄዎች ተገቢውን ምላሽ መስጠት የበርካታ ተሳፋሪዎችን ሕይወት ለመጠበቅ ወሳኝ ነው። በአጠቃላይ በአውሮፕላን ውስጥ የሚገኙ ሰራተኞች ሊረጋጉና ምክንያታዊነትን ሊከተሉና ሊተገብሩት ይገባል ይላል። መመሪያውን ለመተግበር ወሰንኩ። ከዚያም በአደጋ ጊዜ 2 መስራት ያቆሙ ሞተሮች ያሉትን አውሮፕላን እንዴት ማሳረፍ እንዳለብኝና በውስጡ ያሉ ተሳፋሪዎችን የምታደግበትን ስልቶች ማሰላሰል ጀመርኩ። በመጨረሻ ሰዓት ላይ የሚከሰቱ ያልታሰቡ ሁኔታዎች እንዳይገጥመኝ ተዘጋጀው። የአውሮፕላኑ ዋና አብራሪ እኔ ነኝ። የረዳት አብራሪው፣ የጠላፊዎቹ እንዲሁም የተሳፋሪዎቹ ኃላፊነት ትከሻዬ ላይ ወድቋል። የአብራሪው ክፍል በር በሶስተኛው ጠላፊ እንደተከፈተ ወደ ኋላ ዞሬ መንገደኞች ክፍል ስመለከት አንድ በቴሌቪዥን መስኮት ላይ የማውቀው ሰው ቆሞ ተመለከትኩ። ይህ ሰው አንጋፋው ጋዜጠኛ መሐመድ አሚን ነበር። የአውሮፕላኑን የነዳጅ መጠን ከ4000 ኪሎ ግራም በታች ሲወርድ ጠላፊዎቹን ለመሞት 45 ደቂቃ ብቻ እንደቀረን ነገርኳቸው። የጠላፊው መሪ ግን ስለዚህ ጉዳይ ማወቅ አልፈልግም አለ። መሞት ትፈራለህ እንዴ ብዬ ጠየቅኩት። አልፈራም ብሎ መለሰ። ነገር ግን መቼ እንደሚሞት ማወቅ እንደማይፈልግ ነገረኝ። ትንሽ ቆይቼ ለመሞት 30 ደቂቃ ነው የቀረን ብዬ አሳወቅኩት። ብስጭቱ አይሎበት በያዘው ጠርሙስ የቀኝ ትከሻዬን መታኝ። በእውነትም ምቱ በጣም አሳምሞኝ ነበር። ነገር ግን ተጨማሪ ምት እንዳያጋጥመኝ በማሰብ ህመሙን ዋጥ አድርጌ ዝም አልኩ። አሁን መጸለይ ጀመርኩ። ፈጣሪ እግዚአብሔር ሆይ እንዲህ ባለ ሁኔታ ውስጥ ባልሆነ መርጥ ነበር። አሁን ግን እነዚህ ንጹህ ሰዎች መታደግ የምንችልበትን ጥበብና ድፍረቱን እባክህ ስጠኝ ብዬ ስጨርስ የጠላፊዎቹ መሪ በድንገት አንተ ምንድን የምትለው በማለት ጠየቀኝ። እኔም የአውሮፕላኑን ውስጥ ያለው ነዳጅ ከማለቁ በፊትና ውቅያኖስ ውስጥ ተከስክሰን የአሳ ነባሪ ቀለብ ከመሆናችን በፊት ፈጣሪ የእናንተን ልብ እንዲያራራ በጸሎት እየተማጸንኩ ነው ብዬ መለስኩለት። በዚህ ጊዜ ምንም ነገር ለማለት ድፍረቱን አላገኘም። ወደ ኮሞሮስ ደሴት ስንቃረብ የአውሮፕላን ማረፊያውን መንደርደሪያ አስፋልት መሆኑንና ረጅም እንደሆነ ተመለከትኩ። ይህም የአስፋልቱ ርዝመት ለማረፍ በቂ እንደነበር አየው። በአሸዋማ የባህር ዳርቻ ላይ እየተዝናኑ የነበሩ ሰዎችን እንዲሁም የመዝናኛ ጀልባዎችን ተመለከትኩ። የአውሮፕላኑ ነዳጅ በፍጥነት እየተሟጠጠ ነው። እኔም የፈለገው ቢፈጠር ከዚህ ርቆ ላለመሄድ ወስኛለሁ። ከኔ በስተጀርባ የተቀመጠው ጠላፊ ለጠለፋ መሪው አንድ ደሴት አካባቢ እንደደረስን አሳወቀው። እኔም አጋጣሚውን በመጠቀም እዚህ ካላረፍን ሁላችንም ማለቃችን ነው ብዬ አሳወቅኳቸው። ጠላፊውም የምንፈልገውም ይህንን ነው በማለት ምላሽ ሰጠኝ። በተጨማሪም ከአውስትራሊያ በቀር ከየትኛውም የመሬት አካል እንድንርቅ ጥብቅ መመሪያ ሰጠኝ። ምንም ቢፈጠር የመጨረሻ ዕድሌ እንደሆነ በመወሰን በአካባቢው ሰፋ ያለ ክብ እየሰራው ማንዣበብ ጀመርኩ። መሪያቸው በድጋሚ በረዳት አብራሪው መቀመጫ ላይ በመቀመጥ የአቅጣጫ ጠቋሚ እጀታውን ሳዞር ተመለከተ። እኔ እያዞርኩበት ወዳለውበት አቅጣጫ በድጋሚ አዞረው። ይህንንም ማድረጉ ይበልጥ እንድንሽከረከር ያደረገ ሲሆን ለኔ የተሻለ ነገር ሆነልኝ። እሱ ግን እኔ ያዞርኩትን መንካቱ ነው እንጂ ምን እያደረገ እንደነበር አላወቀም። ማረፊያውን በመመልከት ምንድነው የምታየው አለኝ። እኔም ልናርፍበት የምንችለውን የመጨረሻ አማራጭ የሚሆን አየር ማረፊያ አለ ብዬ መለስኩለት። ነዳጁ አነስተኛ ስለሆነና ሞተሮቹ በማንኛውም ሰዓት መስራታቸውን ሊያቆሙ ስለሚችሉ የነዳጅ መጠን ጠቋሚዎቹን በማሳየት ገለጽኩለት። ይኸውም የአውሮፕላኑ ከፍታ ማመልከቻ ላይ በመጠቆም ከ39,000 ጫማ በፍጹም ዝቅ ማለት እንደሌለብኝ ነገረኝ። የአውሮፕላኑ ነዳጅ ሲያጥር ሞተሮቹ ይጠፉና አውሮፕላኑ በራሱ እንደሚያሽቆለቁል ነገርኩት። አውሮፕላኑ አቅጣጫ መቀያየሪያውን እያዞረው ስለነበር መሽከርከሩን ቀጥሏል። ይህ ልናርፍበት እንችል ከነበረው የአየር ማረፊያ ከ15 እስከ 20 ማይል በደቡብ አቅጣጫ እንድርቅ አስገደደኝ። በዚህ ሰዓት ላይ የቀኝ ሞተር ነዳጅ የማይደርሰው ስለሆነ እኔም በግራና በቀኝ ሞተሩ መካከል ያለውን ልዩነት እንዲሁም
ሞተሩ ነዳጅ መጨረሱን የሚያሳዩ ምልክቶችን ለጠላፊው ጠቆምኩት። መቼም ቢሆን መውረድ እንደሌለብኝ በመንገር ወደ አውሮፕላኑ ዋና የተሳፋሪዎች ክፍል አመራ። እኔም ለራሴ እነዚህ ሰዎች ጤነኛ አይደሉም፣ ራሳቸውን ለማጥፋት ቆርጠው ተነስተዋል ብዬ አሰብኩ። ነገር ግን ለምን እነዚህን ሁሉ ንጹሃን መግደል ይፈልጋሉ? ሞተሩ እንደተበላሸ በማየት በአውሮፕላን ማረፊያው ላይ እንዳርፍ እንደሚፈቅዱልኝ ተስፋ ማድረጌን ቀጠልኩ። ለዛሬ አበቃን። የዛሬ ታሪካችን እንዴት ነበር? ከወደዳችሁት ላይክ አድርጉ። ሐሳባችሁን ኮሜንት ላይ አስቀምጡልን። ሰብስክራይብ ማድረጋችሁንም እንዳትረሱ።